ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች ለዕለት ጉርስ ብቻ የሚጨነቁ ሰዎች የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ዛሬ በልቶ ማደር አያስፈልግም አይደለም። ዛሬ በልቶ ማደር ያስፈልጋል። ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል። ሀገራዊ የሆኑ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ነው። ትውልድ ይቋረጣል። ጄኔሬሽን አፍተር ጄኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የዕለት ጉርስ ብቻ ሳይሆን ለወር ለሁለት ወር የሚቆይ ስንቅም መቆጠብ ሲቻል ነው። አባቶቻችን ድሮ በገጠር ካረሱ በኋላ እሸት ሃርቨስት ያደርጉ ሲያስገቡ ብቻቸውን አይበሉ፣ ይቃመሳሉ ከጎረቤት ጋር። ነገር ግን ባላቸው ሳይዝ ልክ ከበጋ በኋላ ክረምት ሲመጣ ይቸግረናል ብለው ምግብ ያስቀምጣሉ። ጤፍ ትንሽ ያስቀምጣሉ፣ በቆሎ ያስቀምጣሉ። ለክፉ ቀን ይባላል። ለክፉ ቀን የማያስቀምጥ ሰው ያረሰውን ዛሬው በልቶ የሚጨርስ ሰው ነገን የማያስብ ነው። እኛ ትናንትን ማውሳት ከትናንት መማር ዛሬን መስራት ስናስብ ነገን እያሰብን ነገ የሚሰራው ዛሬ ነው ብለን እያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ ተቋማት፣ የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ እዚህ ቦታ ለምሳሌ አንድ ህፃን ሀሳብ መጠነኛ ሀሳብ ይዞ መጥቶ እነሱ አሰልጥነው ትናንሽ ማቴሪያል አሟልተውለት ህልሙ እንዲፈታ ያደርጉታል። ሙሉ ወጪው የሚሸፍቱ እነሱ ናቸው። ዛሬ አንድ በአንድ ሲወሰድ ለአንድ ህፃን ልጅ ለምን ጊዜ ታባክናላችሁ? ኢንተርኔት አቅርበው ኮምፒውተር አቅርበው ሰው መድበው የሚሰሩት ግን ከኢንቨስትመንት አንጻር ከሚያስተምሯቸው 100 ልጆች ውስጥ 10ሩ ሳይንቲስት ቢሆን 3ቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ በሚል እሳቤም ጭምር ነው። ሪተርን ኦን ኢንቨስትመንቱ ዛሬ አይደለም የሚታየው፣ ውሎ አድሮ ውጤቱ የሚታየው። ያን አስበው እየሰሩ ስለሆነ የመጣው ውጤት በጣም ደስ ይላል። ወጣት ኢንጂነሮች አሉ፣ ህፃናት ልጆችም አሉ፣ ተስፈኞች። ይሄ ተቋም በርቶ ጠንክሮ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። በስፔስ ሳይንስም በምድር ላይ ባለን እውቀትም በከርሰ ምድር እውቀት ጭምር ያደገ መረጃ ከሌለም በስተቀር ብልጽግና ማረጋገጥ አይቻልም እና ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። ዛሬ ባየነው በጣም ተደስተናል። እዚህ የሚሰሩ ሰራተኞች፣ አመራሮች ሊኮሩ ይገባቸዋል። መኩራት ብቻ ሳይሆን ሀገር የሚሰራው በዚህ አግባብ እንደሆነ አምነው ለነገው ትውልድ የሚበጅን መሰረት መጣል ቀዳሚ ተግባራቸው መሆን ይጠበቅበታል። ኢትዮጵያ ተስፋ አላት። ኢትዮጵያ በነገ በሚያስፈልጉ ጉዳዮች ላይ የጀመረችበትና ፋውንዴሽን የጣለበት መንገድ ለልጆቻችን የተሻለ ዓለም እየተፈጠረ እንደሆነ ያሳያል። ነገን እያሰብን ዛሬ ተክተን መስራት ያስፈልጋል። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገን ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንጻር እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ብልጽግና በሁሉም አስፔክት ሲታይ የሚረጋገጥ የሚጨበጥ መሆኑን ያሳያል። ኢትዮጵያ ታንሰራራለች በዚህ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው። ይሄው ይቀጥላል።